ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። እስኪ ዛሬ እችን መጽሐፍ አጥንቼ ልጨርስ ወይ ዛሬ ይሄንን ነገር መስራት አለብኝ ብላችሁ ልታጠኑ ወይንም ልትሰሩ ቁጭ ብላችሁ ግን ሳታስቡት 1 ሰዓት 2 ሰዓት 3 ሰዓት ዝም ብሎ ቲክቶክ ከፍታችሁ ወይ ስልክ እያወራችሁ ወይ ስልካችሁ ላይ ዜና እያያችሁ አምልጧችሁ ያውቃል? እኔ በጣም ብዙ ጊዜ ሀፕን አድርጎብኝ ያውቃልና እንደዛ አይነት ኢሹ ካለ እንደዛ አጋጥሟችሁ ከሆነ እና እንደዛ አይነት ችግር ካለባችሁ ዛሬ ማወራችሁ መጽሐፍ መፍትሄ ያለኝ ይላል። አብራችሁኝ ነው። ዛሬ ማወራችሁ መጽሐፍ The Pomodoro Technique The Secret to Laser Focus ይላል። የፖሞዶር ቴክኒክ የሚባል ከዚህ በፊት ሰምታችሁት ሊሆን ይችላል። ግን እዚህ መጽሐፍ ላይ ያንን ሐሳብ ወይንም ያንን ቴክኒክ ክሬት ያደረገው ሰውዬ የጻፈው ነው እና እሱ በደንብ በኤግዛምፕሎች ነው የሚያስቀምጠው። እንዴት መጠቀም እንዳለብን 5 ሌሰኖችን ይዘረዝራል። ይሄንን ማድረግ አለብን፣ ይሄንን ማድረግ አለብን፣ ይሄንን ማድረግ አለብን ብሎ 5 ነገሮች ያስቀምጣል። ከዛ ደግሞ ይሄንን ቴክኒክ ሲጠቀሙ ሰዎች ኮመንሊ የሚሰሯቸው ስህተቶች ብሎ ደግሞ የሚዘረዝራቸው አሉ። ሁሉንም አብረን እናያቸዋለን። ከመጀመሪያው ሌሰን እንጀምር። የመጀመሪያው ሌሰን ወርክ ኢን ስሞል በርስትስ ይላል። አንድ ነገር መስራት ስታስብ መጽሐፍ ማንበብ ስፈልግ ይሄን መጽሐፍ አንብቤ ልጨርስ ብዬ ቁጭ አለለው አይደል? ካልን ችግር ነው። ወይ ደግሞ ጥናትም ሲሆን አሁን ማታ 2 ሰዓት ጀምሬ እስከ ማታ 5 ሰዓት ሊሆን ይችላል። የ3 ሰዓት ጥናት ሊሆን ይችላል። ግን 3 ሰዓት ሙሉ ቁጭ ብዬ ላጥና ብዬ ከሆነ አይምሮዬን ሴትአፕ ማድረገው በጣም ቦሪንግ ነው አይደል? ገና ስናስበው ከባድ ነው። እንደሱ አታድርጉ። በጣም ትልቅ አይነት ግብ አታስቀምጡ። ትልቅ አታልሙ ሳይሆን ግን በአንድ ጊዜ ትልቅ ነገር ለመስራት አታስቡ። በትንንሹ ቆራርጡት ነው የሚለው እና ፖሞዶር ቴክኒክ ላይ 25 ደቂቃ በቂ ነው የሚለው። ለምሳሌ ለማጥናት ስቀመጥ 25 ደቂቃ ነው ማጠናው ብዬ እቀመጣለሁ። 25 ደቂቃዋን አጥንቼ ስጨርስ ብሬክ አለኝ ማለት ነው። 5 ደቂቃ ወይ 10 ደቂቃ ሊሆን ይችላል። ራሴ አጀስት ማድረግ እችላለሁ። በጣም ብዙ አፖች አሉ ኦንላይንም። 25 ደቂቃውን አጥንቼ ስጨርስ ሪንግ ያደርጋል። ከዛ 5 ወይ 10 ደቂቃ ብሬክ ወስዳለሁ። ከዛ ደግሞ ተመልሼ እንደገና 5 ደቂቃ አጠናለሁ ማለት ነው። ስራም ሲሆን እንደዚህ ሲሆን አይምሯችን ነገሩን ቀለል አድርጎ ማየት ይችላል። ለምሳሌ ከዚህ በፊት አንድ መጽሐፍ ላይ ያየሁት መጽሐፍ ለመጻፍ የሚያስብ ሰው በአንድ ጊዜ ቁጭ ብሎ መጽሐፍ ልጻፍ ብሎ አይቀመጥም። እንደዛ የሚያስብ ከሆነ እንደዛ የሚቀመጥ ከሆነ ነገርየው ስራው በጣም ከባድ ስራ ስለሆነ ረጅም ጊዜ የሚፈጅ ስራ ስለሆነ አይምሮ ያንን ሙሉ መጽሐፍ እያሰበ ምንም ነገር ሳይጽፍ ጊዜው ያልቅበታል። ወይ መጀመሪያውኑ ልጻፍ እስኪ ብሎ ቁጭ አይልም። ነገ ጀምረዋለሁ እያለ በዛው ይቀራል። እንደዛ ከሚሆን 1 ገጽ ልጻፍ ብሎ ከተቀመጠ ዛሬ 1 ገጽ ከጻፈ ነገ 1 ገጽ ከጻፈ በአንድ ዓመት ውስጥ 365 ገጽ ያለው መጽሐፍ ጻፈ ማለት ነው። በአንድ ጊዜ መጽሐፍ ልጻፍ ካለ ዓመቱን ሙሉ ነገ ጽፋለሁ፣ ኔክስት ዊክ ጀምራለሁ፣ በቃ መስከረም ላይ ጀምራለሁ ብሎ ዓመቱ ሙሉ ምንም ሳይጽፍ ሊቀር ይችላል ማለት ነው። ይሄ የመጀመሪያው ሌሰን ነገሮችን ቆራርጠን እንይ ነው። ወርክ ኢን ስሞል በርስትስ። ሁለተኛው ሌሰን ደግሞ የሚለው ምንድነው? ዩዝ አ ታይመር to fight procrastination ይላል። ይሄ ደግሞ ታይመር ተጠቀም። ፕሮክራስቲኔሽን ይሄ በኋላ ጀምራለሁ በኋላ ሰራለሁ የሚለውን ነገር ፋይት ለማድረግ እሱን ለማሸነፍ ፋይት አድርገ ለማሸነፍ ታይመር ተጠቀም። እያንዳንዷን የምትሰራትን ነገር በታይም አድርጋት እና በዚች ታይም ይሄን ነገር እሰራለሁ ብለህ ፕላን አድርግ። ያቺን ነገር እስክትጨርስ ድረስ ያቺ ታይም አለች ማለት ነው። ያቺ ታይም ለዛ ሴት ተደርጋለች። ሁለተኛው ሌሰን ይሄ ነው። ወደ ሶስተኛው ሌሰን እንለፍ። ሶስተኛው ሌሰን ደግሞ ቀላል ይመስላል ግን ቬሪ ኢምፖርታንት ነው ይላል። ሪስፔክት ዩር ብሬክስ። ቅድም ብያችኋለሁ የመጀመሪያው ፖይንት ላይ ወይም የመጀመሪያው ሌሰን ላይ በየ25 ደቂቃው ባይዘው ይሄ 25 ደቂቃ በአንድ ጊዜ መሆን የለበትም። 25 ደቂቃ ፎከስ አድርጌ መስራት የማልችል ከሆነ ከ10 ደቂቃ መጀመር እችላለሁ። 10 ደቂቃ እሰራለሁ፣ 5 ደቂቃ አርፋለሁ። 10 ደቂቃ እሰራለሁ፣ 5 ደቂቃ አርፋለሁ ሊሆን ይችላል። የሆነች ነገር ሰርተን ከዛ ብሬክ መውሰድ ግዴታ ነው። ፖሞዶር ቴክኒክ 25 ደቂቃ ስራ ብቻ ሳይሆን የሚለው 5 ደቂቃ ደግሞ ወይም 10 ደቂቃ ደግሞ ብሬክ ውሰድ። ስለዚህ ይሄን ያህል ደቂቃ እሰራለሁ ከዛ ይሄን ያህል ብሬክ ወስዳለሁ ካልኩኝ ያችን ብሬክ ሪስፔክት ማድረግ አለብን። ምክንያቱም አይምሮአችን ሪፍሬሽ የሚያደርግበትን እድል እንሰጠዋለን ማለት ነው። 25 ደቂቃዋ ላጥና ብዬ ጥናቱ ጥሞኝ ዝም ብዬ ከሸከሸኩት ችግር ነው። ምክንያቱም የሆነ ሰዓት ላይ አይምሮዬ ፌድ ያደርግና ብሬክ ወስዶ ተመልሶ መምጣት ያቅተዋል። ስለዚህ አይምሮዬ ትኩስ እንዳለ አቅም ኤነርጂ እንዳለው 25 ደቂቃ አንብቤ ትንሽ ብሬክ ከወሰድኩኝ ስቲል እንደ አዲስ ጉልበት ነው ድጋሜ የምመጣበት። ስለዚህ ዲሳይድ የምናረጋት ታይም አለች፣ ከዛ በኋላ ብሬክ የምንላት ደግሞ አለች። ስለዚህ ያችን ብሬካችሁን ሚስ አታድርጉ ነው ሶስተኛው ሌሰን።
ወደ አራተኛው ደግሞ እንለፍ። አራተኛው ሌሰን ደግሞ የሚለው ምንድነው? ትራክ ዩር ሴሽንስ። ይሄ ማለት ምን ማለት ነው? ምን ያህል ሴሽን አጠን ነው። ለምሳሌ አንዷ ሴሽን ማለት 25 ደቂቃ ከሆነች 25 ደቂቃ አጥንቼ ብሬክ ወስጃለሁ። ተመልሼ መጥቼ ደግሞ 25 ደቂቃ አጥንቼ ወይንም ስራ ከሆነ ስራ ሰርቼ ተመልሼ ብሬክ ወስጃለሁ። ተመልሼ እመጣለሁ ደግሞ አይደል? ስለዚህ 2 ሴሽን ጨርሼ አሁን 3ኛው ሴሽን ላይ ሆንኩ ማለት ነው። ስለዚህ እሱን ሴሽን ትራክ ማድረግ አለብን። ይሄንን ቴክኒክ የፈጠረው ሰውዬ ምንድነው የሚያደርገው ይላል? ወረቀት ላይ ኤክስ ያደርጋል። አንድ ሴሽን ሲጨርስ ኤክስ፣ ሌላ ሴሽን ሲጨርስ ሌላ ኤክስ፣ ኤክሶቹ ይደረደራሉ ማለት ነው። ቶክ አባውት ሞቲቬሽን አይደል? ከዛ በኋላ ሞቲቬሽን አያስፈልገውም ማለት ነው። ራሱ ኤክሶቹን ብዛት አይቶ በቃ ፕሮግረስ እያደረገ እንደሆነ ያያል። ስለዚህ በዛው ሞቲቬትድ ይሆናል፣ ሞር ይቀጥላል ማለት ነው። በሚቀጥለው ቀንም እንደዛው ትላንትና ያደረገውን ያጠናውን ብዛት ስለሚያይ አሁንም ከትንሹ ጀምሮ ብዙ ጋር ትልቁ ጋር እንደሚደርስ ትረስት ቢልድ ስለሚያደርግ ከትንሿ ጀምሮ እንደገና እየቀጠለ ይሄዳል ማለት ነው። ስለዚህ አራተኛውና ቬሪ ኢምፖርታንት ሌሰን የሚለው ምንድነው? ትራክ ዩር ሴሽንስ። ወደ አምስተኛው ፖይንት እንሂድ። አምስተኛው ሌሰን ደግሞ የሚለው ምንድነው? ኮንቲኒየስ ኢምፕሩቭመንት ነው የሚለው። እስካሁን ስንት ሌሰኖች አየን? የመጀመሪያው ሌሰን ሁሉን ትልቁን ነገር በአንድ ጊዜ ታክል ለማድረግ አትሞክር፣ በትንንሹ ቆራርጣቸው። ከዛ በኋላ ደግሞ ታይመር ተጠቀም። ፖሞዶር የሚጀምርበት ያቺ 25 ደቂቃ የምትጀምርበትና የምታልቅበትን፣ ብሬክህ 5 ደቂቃ የሚሆን 10 ደቂቃ የሚጀምርበትንና የሚያልቅበትን ታይመር ተጠቀም። ሶስተኛው ደግሞ ብሬክህን ሪስፔክት አድርግ። እቺ 5 ደቂቃ ብሬክ ነች ካልኩኝ 25 ደቂቃውን አጥንቼ ስጨርስ 5 ደቂቃ ብሬክ መውሰድ ቬሪ ኢምፖርታንት ነው ማለት ነው። አራተኛው ደግሞ ምንድነው? ትራክ ዩር ሴሽንስ። እዚህ ስንት ሴሽን እንደሄድክ ምልክት እያደረግክ እየቆጠርክ ትራክ አድርገው፣ በራሱ ሞቲቬሽን ስለሚሆን ማለት ነው። ከዛ የመጨረሻውና አምስተኛው ሌሰን እንግዲህ ምንድነው? ኮንቲኒየስ ኢምፕሩቭመንት። ኮንቲኒየስ ኢምፕሩቭመንት ቴክኒካችን ላይ ብቻ ላይሆን ይችላል። እነዚህን 4 ሌሰኖችን የምንተገብርበትን ብቻ ላይሆን ይችላል ኢምፕሩቭ የምናደርገው፣ ራሳችንንም ደግሞ ማየት እንችላለን። ይሄንን ቴክኒክ ተጠቅሜ ሳጠና የትኛው ሰዓት ላይ ነው ሞር ኢፌክቲቭ የምሆነው? የትኛው ሰዓት ላይ ብዙ ሴሽን ማጥናት ቻልኩኝ? ለምሳሌ ጠዋት ላይ ነው ወይ? ማታ ሰው ሲተኛ ነው ወይ? ወይንስ ተኝቼ ተነስቼ ሌሊት ማንም ሰው ከመነሳቱ በፊት እርሊ ተነስቼ ሳጠና ነው ወይ? አንዳንድ ሰው ደግሞ እንግዲህ ጫጫታ ያለበት ሰዓት ላይ ማጥናት የሚፈልግ ይኖራል። ኢት ዳዝንት ማተር። ሁላችንም የየራሳችን ቾይዝ አለ። ግን ያ ቾይዛችን መቼ ነው ያ እኛ ኢፌክቲቭ የምንሆንበት፣ አይምሯችን ኢፌክቲቭ የሚሆንበት፣ ብዙ ሴሽን መሄድ የምንችልበት? ኦፍኮርስ ብዙ ሴሽን መሄድ ማለት እያንቀላፋን ሳይሆን ግን ኢፌክቲቭ ሆነን የምንሄድበት የትኛው ታይም ነው የሚለውን ዲስከቨር ማድረግ እንችላለን። ስለዚህ ሞር እዛ ታይም ላይ ስኬጁል እናደርጋለን ጥናታችንን ማለት ነው። እና ሌሎችም ለምሳሌ ዲስትራክሽኖቻችን ምንድን ናቸው? ምሳሌ ዛሬ አንድ ሴሽን ሄጄ ብሬክ ወስጄ ከብሬክ በኋላ መመለስ ካቃተኝ እና በዛው ከቀረው ምንድን ነበረ ያ ነገር? ከብሬክ በኋላ እንዳልመለስ ያደረገኝ ነገር ምንድን ነው? እነሱ ዲስትራክሽኖቻችን ናቸው ማለት ነው። ፊክስ ማድረግ አለብን። ማስወገድ የማንችል ከሆነ እነሱ ዲስትራክሽኖች የማይፈጠሩበትን ሰዓት መምረጥ አለብኝ ማለት ነው። ኦር ስራ ከሆነና ሰው እየመጣ የሚረብሸኝ ከሆነ በቃ በዛ ሰዓት ላይ ማንም ሰው እንዳይረብሸኝ መናገር አለብኝ ማለት ነው። ስለዚህ እነዚህን ኢምፕሩቭመንቶች ማድረግ አምስተኛው ሌሰን ነው ማለት ነው። ኮንቲኒየስ ኢምፕሩቭመንት። እነዚህ እንግዲህ 5 ሌሰኖች ናቸው ፍራንቼስኮ ሼር የሚያደርጋቸው ፖሞዶር ቴክኒክ መጽሐፉ ላይ። ከዛ ደግሞ እነዚህን ሌሰኖች አፕላይ ለማድረግ የሞከሩ ብዙ ሰዎች የሰሯቸውን ኮመን ሚስቴኮች፣ እሱም ራሱ ይሄንን ቴክኒክ መጀመሪያ አዳፕት ሲያደርገው የሰራቸውን ስህተቶች ደግሞ ይዘረዝራቸዋል። ወደ እነሱ ደግሞ እንሂድ። ወደ እነሱ ከመሄዳችን በፊት ግን ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሆኑ። ኮመን ሚስቴኮች ምንድን ናቸው? የመጀመሪያ ብሎ የሚጠቅሰው ኮመን ሚስቴክ ስኪፒንግ ብሬክስ ነው። ቅድም እንዳልኳችሁ ብሬክ ሴት አድርገናል። እዚህ ያችን ብሬክ ሚስ ማድረግ የለብኝም። ያችን ብሬክ ሚስ ካደረግኳት ኤነርጂን ድሬን እያደረግኩት ነው። በደንብ ቀስ እያልኩ እየቆጠብኩ ብዙ ሴሽን የምጠቀምበትን ኤነርጂን በአንድ ጊዜ እያባከንኩት ነው። ለዛ ነው አይደል ወርክ ላይፍ ባላንስ የሚባለው። በአንድ ጊዜ ኤግዞስትድ ሆነን 1 ዓመት ውጥር አድርገን ሰርተን ከዛ በኋላ በርናውት ከምናደርግ በተወሰነ ጊዜ ብሬክ እየወሰድን 10 ዓመት ስራው ደስ ብሎን ብንሰራው ይሻላል ይመስለኛል ሀሳቡ። እዚህ ጋም እንደዛ በየ25 ደቂቃው እረፍት እየወሰድን ለ4 ሰዓት ብናጠና ይሻላል። 1 ሰዓት ኮንቲኒየስሊ አጥንተን በርናውት ሆነን በዛው ከምንቀር ነው ሀሳቡ። ስለዚህ ብሬክ መውሰድ ኢዝ ቬሪ ኢምፖርታንት ነው እና አንዱ ትልቁ ብዙ ሰዎች የሚሰሩት ስህተት ብሬኳን ሪስፔክት አያደርጉም፣ ስኪፕ ያደርጓታል። ዶንት። ሁለተኛው ፖይንት ደግሞ መልቲታስኪንግ። መልቲታስኪንግ
ኮመን ሚት ነው። ካይንድ ኦፍ ሁሉም ሰው እንደ ጀግንነት የሚያወራው ነው ይመስለኛል፣ ብዙ ሰው፣ ሁሉም ሰው ባይሆን እና መልቲታስኪንግ ግን ሚት ነው እንጂ ትሮ አይደለም። መልቲታስኪንግ የሚባል ነገር የለም። በዛች 25 ደቂቃ አጠናለሁ ካልኩኝ በቃ ጥናት ነው። ኦኬ ማጥናትና ስልክ መጎርጎር አብሮ አይሄድም፣ ወይንም ቲቪ እያየው ማጥናት አብሮ አይሄድም። በእርግጥ አንዳንድ ሰዎች ይኖራሉ፣ በጣም ቲቪ ተከፍቶ ማጥናት የሚችሉ ሰዎች ይኖሩ ይሆናል። ግን መልቲታስኪንግ ግን ሊሆን አይችልም። ወይ ቲቪውን እያየ አይደለም ወይ ደግሞ እያጠና አይደለም። ሜቢ አንዳንድ ሰው ድምፁ ዲስትራክሽኑ ይሄ ጫጫታው ምናምን ፎከስ እንዲያደርጉ ሊያግዛቸው ይችላል። ስቲል ግን ቲቪውን እያዩት አይደለም፣ ጥናቱ ላይ ነው ያሉት። ሶ መልቲታስኪንግ ለማድረግ አትሞክሩ። ያቺ 25 ደቂቃ አንድ ስራ ብቻ የምትሰሩባት ታይም ነች። ስለዚህ ያንን ስራ ብቻ ስሩበት። ያኛውን ስራ ሌላ ስራ ከመጣ ብሬክ ላይ መስራት የምትችሉት ከሆነ ብሬክ ላይ ትሰሩታላችሁ። ለምሳሌ ኢሜል ቼክ ማድረግ ሊሆን ይችላል። ካልተቻለ ደግሞ የራሱ ሴሽን ሊኖረው ይገባል እንጂ አንዷ ሴሽን ላይ ከአንድ በላይ ስራ ለመስራት አትሞክሩ ነው። ይሄ ኮመን ሚስቴክ ነው። ስለዚህ ለርን ፍሮም ኢት ማለት ነው። ሶስተኛው ኮመን ሚስቴክ ደግሞ የሚለው ምንድነው? ቼኪንግ ሜሴጅስ ኦር ቼኪንግ ፎንስ በሴሽን መካከል ላይ ሆነን ማለት ነው። በዛች 25 ደቂቃ ውስጥ ሆነን አንድ ጊዜ ስልክ ቼክ ላድርግ ኦር የሆነ ኖቲፊኬሽን ይገባል፣ ቦም የፌስቡክ ነው ኖቲፊኬሽን ኦር ቦም የትዊተር ኖቲፊኬሽን ኦር ኢንስታግራም ኦር ቴሌግራም ኦር ኢሜይል ኢቭን ዩቲዩብ አይደል? ሶ እንደዛ ከሚሆን አንደኛ ስልካችንን ኮንትሮል ማድረግ እንችላለን። ኦኬ ዲስትራክሽን እንዳይመጣ ኢቭን ሰው ቢደውልም እንኳን በቃ ይሄ የኔ ብሎክ ያደረኩት ታይም ነው፣ ስለዚህ ስልኬን ዶንት ዲስተርብ ላይ ማድረግ ይችላል ኦር ሳይለንት ማድረግ ይችላል። ግን በተቻለ መጠን ዲስትራክሽኖቻችንን እንቀንስ ነው። በጣም ብዙ ጊዜ ኮመን የሆነው ሚስቴክ ሰዎች የሚሰሩት ስህተት የሚለው ምንድነው? እንግዲህ እዚህ ጋር ሴሽን ውስጥ እያሉ ያቺ 25 ደቂቃ ሴሽን አጠናበታለሁ ወይ ስራ ሰራበታለሁ ብለው ቡክ ያደረጓት ሴሽን ላይ ሌላ ስራ ይሰራሉ። የሆነ ቼክ ያደርጋሉ ስልካቸውን ኦር የሆነ ሜሴጅ ይልካሉ ኦር ኢሜይል ቼክ ያደርጋሉ። እንደዛ አታድርጉ ነው። አራተኛው ሚስቴክ ደግሞ ምንድነው? አራተኛው ሚስቴክ ደግሞ forgetting to plan the next task። ይሄ ማለት በሴሽን የተቆራረጠ ነገር አለ። ስለዚህ የመጀመሪያው ሴሽን ላይ ይሄን እሰራለሁ ብያለሁ፣ የሚቀጥለው ሴሽን ላይ ምንድነው የምሰራው የሚለውን ግን ፕላን ማድረግ አለብን። ዛሬ ይሄን ነው ልሰራ የፈለኩት ካልኩኝ እነሱን ነገሮች ቆራርጬ ማስቀመጥ አለብኝ ማለት ነው። ከዛ የመጀመሪያዋን ሴሽን ስጨርስ ብሬክ ወስዳለሁ፣ የሚቀጥለው ሴሽን ላይ ምን እንደምሰራ አውቃለሁ ማለት ነው። አንድ ኮንቲኒየስ የሆነ ስራ ካልሆነ ማለት ነው። ኦኬ ይሄ አንደኛው ኮመን የሆነ ሚስቴክ ሰዎች የሚሰሩት ነው። አምስተኛውና የመጨረሻው ኮመን ሚስቴክ የሚለው ደግሞ ፍራንቼስኮ ኤክስፔክቲንግ ኢንስታንት ሪዛልት ይላል። ይሄ ደግሞ አይ ቲንክ ብዙ ቦታ ያለ ስህተት ነው። ኢንስታንት የሆነ ውጤት መፈለግ ላይክ በቃ አሁን ፖሞዶር ጀምሬያለሁ ዛሬ በቃ አም ፐርፌክት ኖ። በራሱ ፕራክቲስ መደረግ ይፈልጋል። እንደ ማንኛውም ሀቢት አእምሯችን እሱን አዳፕት ማድረግ አለበት። ያችን 25 ደቂቃ ፎከስ ማድረግ መልመድ አለበት። የመጀመሪያው ሳምንት ላይ 25 ደቂቃዋ ላይ ፎከስ ማድረግ ሊያቅተኝ ይችላል። እነዚህ የተዘረዘሩትን 5 ወይ 4 ከላይ የዘረዘርኳቸውን ስህተቶች ደጋግመን ልንሰራቸው እንችላለን። ስልክ ቼክ ላረግ እችላለሁ፣ ኢሜይል ቼክ ላረግ እችላለሁ። ኢቭን ውሃ ላመጣ መነሳት ወይ ቡና ላመጣ መነሳት ራሱ ዲስትራክሽን ነው። ግን እነዚህ ነገሮች መጀመሪያ ላይ አእምሯችን እስኪለምዳቸውና ፊክስ እስኪያደርግ ድረስ ስህተቶች ይኖራሉ። ኮንቲኒየስሊ ከሄድንበት ኮንቲኒየስ ኢምፕሩቭመንት ከተከተልን እና ፐርሲስተንት ከሆንን ዛሬ 2 ሴሽን ካደረኩኝ በሚቀጥለው ቀን 2 ሴሽን ካደረኩኝ ከዛ 3 ሴሽን አረጋለሁ፣ ከዛ ደግሞ 4 ሴሽን ማድረግ ይችላል። እንደዚህ ያደረገ አእምሯችን 25 ደቂቃ ፎከስ ማድረግ ኖርማል ትሬንዱ ይሆናል ማለት ነው። መጀመሪያ ከትንሿ እንጀምራለን። 10 ደቂቃ ሊሆን ይችላል ሴሽኑ። እሱን ኮምፈርተብል ስንሆን አንድ ወር አይተነው ኮምፈርተብል ስንሆን ሜቢ መጨመር እንችላለን። 15 ደቂቃ እናደርገዋለን፣ 20 ደቂቃ፣ 25 ደቂቃ፣ 30 ደቂቃ እያለ ሊሄድ ይችላል። ከ25 ደቂቃ በላይ ካደረጋችሁት ግን መጽሐፉ ላይ አንድ ሪኮሜንዴሽኑ ምንድነው? ብሬኩን ከፍ ማድረግ አትርሱ። 25 ደቂቃ በ5 ደቂቃ ብሬክ ሊሆን ይችላል። ከ25 ደቂቃ በላይ ከሰራችሁ ግን 5 ደቂቃ ብሬክ ላይ በቃ ይችላል። ስለዚህ እሱን 10 ደቂቃ ጨመር አድርጉት አይነት ሰጀሽን አለ። ይሄ እንደ እንትናችን እንደ ራሳችን ፍላጎት ዲፔንድ ያደርጋል። ግን አምስተኛው ኮመን ሚስቴክ ግን የሚለው እንግዲህ ኢንስታንት ሪዛልት ኤክስፔክት አታድርጉ። ቀስ እያለ ሰውነታችሁ አእምሯችን እየለመደው ሲመጣ ሞር ፐርሲስተንት ስንሆን ያን ጊዜ አእምሯችን ሞር ሻርፕ ይሆናል። ያችን 25 ደቂቃ በደንብ ውጥር አድርጎ
ፎከስ አድርጎ መስራት ይችላል። ያን ጊዜ ቴክኒኩን ማስተር አደረግ ነው ማለት ነው። እንግዲህ ፖሞዶር ቴክኒክ ላይ ላወራቸው የፈለኳቸው 5 ሌሰኖች እና 5 ደግሞ ኮመን ሚስቴኮች ብሎ መጽሐፉ ሼር የሚያደርጋቸው 5 ፖይንቶች እነዚህ ናቸው። እናንተ ምን ታስባላችሁ? እስኪ ሞክራችሁት ሰክሰስፉል ከሆናችሁም ሞክራችሁት ፌል ካደረጋችሁም ያጋጠማችሁን ቻሌንጅ እስኪ ሼር አድርጉኝ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ